በሐያታችን ላይ እስልምና ቦታ ካጣ በእኛ ልብ ውስጥ እስልምና ሐቂቃ ሽዑር ስሜትን መፍጠር ካልቻለ ኢማናችን አደጋ ላይ ደርሷል ችግር አለብን ሊለወጥ የሚገባው ተጨባጭ ላይ ደርሰናል ማለት ነው የሰው ልጅ ብዙ ነገሮችን ያፈቅራል እንዳለው ላፈቀራቸው ነገሮች መስዋዕትነትን ይከፍላል ሴት ወዶ ብዙ ነገር የሚገባ ሰው አለ ገንዘብ አፍቅሮ ለዱንያ ስል ዲኑን የሚጥል አለ የተፈጠረበትን ዓላማ የሚዘነጋለ ወደ ተለያየ ማዕዘላህ አላህ ይጠብቀንና ኩፍርም ውስጥ ኢንሕራፍም ውስጥ የሚገባ ሰው አለ ሰው ለወደደው ነገር ብዙ መስዋዕት ይከፍላል ሐቂቃ ዲናችንን እምነታችንን ወደን እምነታችን በእኛ ልብ ውስጥ ቦታ ኑሮት ምን ሰርተናል ለሚለው ጥያቄ እኛው ጋር ይሆናል መልሶ ያለ ሰይድና ኢብኑ አባስ መዲና ላይ ተቀምጠው የመን ላይ ዝናብ ዘነበ ሲባሉ ሱጁድ ሽክር ያደርጉ ነበር ለአላህ ምስጋና ይገባው የመን ያሉ ወንድሞቻችን ዝናብን አገኙ ብለው ይደሰቱ ነበር ዛሬ ሴት ልጅን አደባባይ እርቃኗን ሲያወጣት ሐደፉ ሌላ ነገር እንዳይመስላችሁ ይሄንን መባዲ ማናጋት ነው ይሄንን አስተሳሰብ ማናጋት ነው የሰውን ልብ የሙስሊሙን ልብ አንዴ በፊልም አንዴ በሙዚቃ አንዴ በኳስ ሐያቱን በመከንቱ ነገሮች እንዲያሳልፍ እምነቱን መለወጥ አልቻለም ከዲኑ መውጣት አልቻለም ግን አእምሮ በተራ ነገሮች ጊዜውን እንዲፈጅና ቦክስ ኦፊስ ቶፕ 10 ያለ ሐያቱን እንዲገፋ ነው የሚፈልጉት ያ ካልሆነ ታዲያ ምንድነው ያስለቀሰህ ሲለው والله እኔ እዚህ በርሚል ውስጥ ገብታ የምታልፈው ህይወቴን ሳስባት አንዲት ህይወት ናት እኔ ግን የምመኘው የነበረው ለእስልምና አላህ በፀጉር የልክሩ አርጎልኝ ያ ሁሉ በጠፋ ነበር የምመኘው አላህ ረዲየላሁ ዐንሁ እዚህ ኮኖ ረሱል ሰለላሁ ዐለይሂ ላ ተሱቡ አስሐቢ የኔን ባለደረቦች ስማቸውን በመጥፎ እንዳታነሱት ይላሉ ረሱል ሰለላሁ ዐለይሂ ወሰለም የማይመለከታችሁ ውስጥ ገብታችሁ የኔን ባለደረቦች ስማቸውን በመጥፎ እንዳታነሱ እንዳትሰድቡ ለምን والله በዱንያ ላይ እናንተ ሰዎች እወቁት ዱንያ ላይ የይሁድን ተራራ የሚያክል ሰደቃ ብትሰድቁ እነሱ እፍኝ የሰጡትን ልትደርሱ ስለማትችሉ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም سبسكرايب بمرق بيتسب يهرو إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد السلام عليكم ورحمة الله وبركاته الحمد لله እንግዲህ አላህ ፈቃድ ሆኖ በዚህ ቦታ ላይ ተገናኝተን በተወሰነ ሰዓታቶች ውስጥ ስለ ዲናችን ትንሽ ተዋውሰን ዲናችን ከኛ ምን ይፈልጋል እኛ ምን ሆነን መገኘት አለብን የሚለው ነገር ለማየት እድሉ ሲሰጥ ሐቂቃ ሁላችንም እንዲሁ በጥሩ ስሜትና በጥሩ መንፈስ ራሳችንን ቆም ብለን ከማየትና ያለንበትን ተጨባጭ ከመፈተሽ እንዲሁም ደግሞ ቀጣይ ሁኔታችን ቀጣይ ጉዟችን ምን ሆነ አለበት ብለን ለመወሰን አላህ ጋር ቃል በመግባት በዚህ አይነት መንፈስ እዚህ ሐለቃ ላይ መቀመጥ ከቻል ምናልባት በሐለቃው ተጠቃሚ እንሆናለን ያም ማለት የሚነገረው ቃል ያው ቁርአን ነው የሚነገረው ቃል ያው የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው የሚነገረው ቃል የሰለፎች ሐያትና አጠቃላይ ተጨባጭ ሁኔታ ነው አዲስ ነገር ማምጣት አይቻልም አዲስ ነገር መፍጠር አይቻልም እዚህ ቦታ ላይ የነበረውን ከማስታወስ ውጭ የነበረውን እንዲሁ በተወሰነ ደረጃ የምንችለውን ያክል ለሰዎች ማድረስ በሚቻልበት ቀድር እንደ ዕልማችን እንደ ዕውቀታችን የምንችለውን ለማስረዳትና ለማብራራት ከመሞከር ጋር ማለት ነው በጥቅሉ በተሰጠው አርዕስት መሰረት ለእምነትህ ቦታ ስጥ ዲንህ በአንተ ህይወት ውስጥ ትልቅ ቦታ ሊኖረው ይገባል ሐቂቃ እንግዲህ ይሄ ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ኸይሩ ባቂ ነው አሁንም ኸይሩ አልጠፋም ብዙ ኸይራቶች አሉት በተለይ እንግዲህ አሳር ሰለፍን ኸለፍ ውስጥ ከተከተለ ድረስ ያለፉትን የሰለፎችን ኮቴና አሻራ አሁን ያለው ትውልድ ያንን መስመር ተይዞ ያንን መስመር ተከትሎ እስከተጓዘ ድረስ ይሄ ኡመት በኸይር ነው الله سبحانه وتعالى بقرآن الله عندما كنتم خير أمة أخرجت للناس تعمرون بالمعروف وتنحون عن المنكر وتؤمنون بالله እንግዲህ የተመረጡ ህዝቦች ለሰው ዘር ከተገለጹት ህዝቦች ሁሉ በላጭ ሆኑ ህዝቦች ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ቁርአን ላይ ይናገራል ያም ደግሞ በዲናችሁ ላይ በአላህ ያላችሁ እምነት እንዲሁም ደግሞ ሐቅና መልካም ነገርን በማዘዝ ከመጥፎ ነገርና ሰዎችን ከጥፋት በመታደግ በመከልከል በአላህ ማመናችሁ የእናንተ በላጭነታችሁና የጥሩነታችሁ መገለጫ ነው ይላል ቁርአን ከዚህ አንፃር የነን ተጨባጭ በማየት ነው እንግዲህ በእኛ ሀያት ውስጥ ውድ የሆነ ነገር በእኛ ሀያት ውስጥ ግምት የሚሰጠው በእኛ ሀያት ውስጥ ቦታ ያለው ነገር ምንድነው ሰው ልጅ ብዙ ነገሮችን ያፈቅራል ለብዙ ነገር ግምት ይሰጣል ለብዙ ነገርና ለተለያየ ነገራቶች ራሱን ያቀርባል
ሐቂቃ እኛስ ከዚያ ተጨባጭ አንፃር ሲታይ ምን ነው ወደን ያለነው ምን ነው አፍቅረን የምንገኘው ለምንስ ነው ግምት የምንሰጠው ብለን ራሳችንን መጠየቅ ግድ ይላል ምክንያቱም ሙእሚን ወይ ሙስሊም በባህሪው ወይ በሐያቱ ቦታ ሊሰጠው ከሚገባ ትልቁና መጀመሪያዊ ነገር ለዲኑ ትልቅ ቦታ ሊሰጥ ይገባዋል እስልምና ከሁሉ ነገር በላይ ለሱ በሐያቱ ውስጥ ውድ ሊሆን ይገባዋል በሐያታችን ላይ እስልምና ቦታ ካጣ በእኛ ልብ ውስጥ እስልምና ሐቂቃ ሽዑር ስሜትን መፍጠር ካልቻለ ኢማናችን አደጋ ላይ ደርሷል ችግር አለብን ሊለወጥ የሚገባው ተጨባጭ ላይ ደርሰናል ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ ሰዎች እንኳን አላህን እንወዳለን ነብዩን ሰለላሁ ዐለይሂ ወሰለም እንወዳለን ይያሉ እድዓ ሲያደርጉ አያተል ኢምቲሃን ይሉታል ዑለማዎቹ የፈተና ምዕራፍ ነው የወረደችው قل إن كنتم تحبون الله ورسوله فاتبعوني يحببكم الله يغفر لكم ذنوبكم والله غفور رحيم ونت الله أننا ملكتنياون متودو كهنا أن أنت كتلوا يبلاتش يا محمد صلى الله عليه وسلم يوديتاتشو مجلج أسرار የውዴታችሁ መገለጫ ተግባር በሚፈልገው ነገር ላይ እስካልተገኛችሁ ድረስ ውዴታችሁ በትክክል መሬት ላይ አርፏል ተብሎ ሊገለጽ አይችልም ሰው ሐቂቃ መሐባ እዲያ ማድረጉ ብቻ አይደለም በአንደበቱ መግለጹ ብቻ አይደለም ህይወቱ ላይ ያለው ተጨባጭ ማንነቱን መግለጽ ካልቻለ ይሄ ነገር ተገኝቷል ለማለት አያስደፍርም ማለት ነው ከዚህ አንፃር ነው እንዲሁም አላህ Subhanahu Wa Ta'ala የሰው ልጅ ብዙ ነገሮችን ያፈቅራል እንዳለ ላፈቀራቸው ነገሮች መስዋዕትነትን ይከፍላል ሴት ወዶ ብዙ ነገር የሚገባ ሰው አለ ገንዘብ አፍቅሮ ለዱንያ ስል ዲኑን የሚጥላል የተፈጠረበትን ዓላማ የሚዘነጋለ ወደ ተለያየ ማዕዘላህ አላህ ይጠብቀንና ኩፍርም ውስጥ ኢንሂራፍም ውስጥ የሚገባ ሰው አለ ሰው ለወደደው ነገር ብዙ መስዋዕት ይከፍላል ሐቂቃ ዲችንን እምነታችንን ወደን እምነታችን በእኛ ልብ ውስጥ ቦታ አስኑሮት ምን ሰርተናል ለሚለው ጥያቄ እኛው ጋር ይሆናል መልሶ ያለው በእኛ ልብ ውስጥ ነውና ያለው እኛ ጋር ነውና እየኖረው ያለው ይሄንን ምን መልሰው ያንዳንዳችን በሐያታችን ከመንፈጽመውና ከመናደርጋቸው ተግባራቶች ጋር መገለጫ ይኖረዋል ማለት ነው ያንን ነው ለማየት የሞከርነው ለምን ሐቂቃተን የሙስሊሞች ሽዑር የሙስሊሞች ስሜት የሙስሊሞች ተጨባጭ አሁን ካለው አንፃር ስናየው አደጋ ላይ ወድቋል ብሎ ማሰብ የማያጠራጥር ነው ለምን ምናያቸው ተጨባጮች ልባችሁን ውስጥ ኡነት ይሄ እምነት ቦታ አለው ወይ አስጨንቆናል ወይ በኡማው ላይ የሚደርሰው አህዋል የሙስሊሞች መስይር እስልምና ላይ የተደረሱ ያሉት ተሐዲዎች በተለይ خاصة في هذه المئات السنه በዚህች የመቶ ዓመት ታሪክ ውስጥ የተፈጠረውን አህዋል ስንመለከት በእስላሙ ዓለም ላይ የደረሰው የሌላ እምነት መከታይ ላይ ቢደርስ ምናልባት ላይ ነሳ ወይም ደግሞ ዳግማ በመድር ላይ ይታይ ጠፋ የሚችልበት ተጨባጭ ነው ነገርም እንዳልኳችሁ ነገር ግን ይሄ ኡመት መሐመድ አሳሩሁ ባቂያ አሁንም ኸይሩ አለ አሁንም መልካም ሰዎች አሉ እንደደረሰው አደጋ ያንን ተሐዲ ተቋቁሞ መቀጠል የሚችል ትውልድ እንዳለ ያሳያል እንጂ ከሚታየው ተጨባጭ አንፃር በእስልምና ላይ የተጋረጡት መከራዎችና ችግሮች ቆጥረን ምንዘልቃቸው አይደሉም በተለይ በዚህ ሚዓት ሲኒን በዚህ መቶ ዓመት ታሪክ ውስጥ የተፈጠረው ተጨባጭ ይሄንን እንግዲህ ቃደተ العمم ቃደተ البشريه የምድር መሪ የሰው ልጅን መስመር ያስተካከለ ለዱንያ ባለውለታ የሆነ ምድር ላይ አሻራውን ጥሮ ያለፈ ሐቂቃ ዱንያ በኸይር እንጂ በመጥፎ ማታስታውሰው የሆነው ዲን ዛሬ የደረሰበትን ተሽዊህ ሱራ መጥፎ ገጽታ የማስመሰል በአማኞቹ ላይ የደረሰ ያለው ማሳት ማየት ለኛ በቂ ምሳሌ ነው ይሄ ችግር ሲፈጠር ይሄ አህዋል ሲመጣ የኛ ልብ ምን ያህል ተንቀሳቀሰ እኛ ካለንበት አህዋልና ተጨባጭ ለመለወጥ ምን አይነት ጉዞ አደረግን እውነት ይሄ ዲን ልባችን ውስጥ ቦታ አለው ይቃል አንድ ሴት ባሏ ዋ ሙሲበታ ያለ ገባ ይባላል ከሰለፎቻችን ወይ መከራዬ ያለ ቤት ውስጥ ሲገባ ሚስቱ ደነገጠች ምን ችግር ተፈጠረ አቁቲለ ኸሊፈተ المسلمين የሙስሊሞች መሪ ተገደለ ላ የሙስሊሞች ሀገር ተወረረ ላ يعني انتهكت مقدسات الاعراض المسلمين የሙስሊሞች የተከበረ ቦታ ተደፈረ ላ ታዲያ ይሄ ካልሆነ ምን ሙሲባ አላለች ይባላል ሚስቱ ይሄ ካልደረሰ ሙሲባ የለም ሌላው ሙሲባ አይደለም ዱንያ መሰል ተያይዞ የሚመጣው ነገር እንደ እስላም ሙሲባ ተደርጎ የማይቆጠረው ሙሲባው በዲኑ ላይ የሚመጣው ችግር በዲኑ ላይ የሚመጣው መከራ ነው ስለዚህ ሰው ለወደደው ሰው ላፈቀረው ሰው አይደለም ሐላል ነገርን حرام ነገርን አፍቅሮ የሚከፍለው መስዋዕትነት ከባድ ነው ዲናችን ግን ልባችን ውስጥ ቦታ ሰተን ምን ለመሆን ችለናል በእኛ ሐያት ውስጥ ምን ተፈጥሯል የሚለው ላይ ነው ሁላችንም ተሳኡላት አንስተን ራሳችንን ፈትሸን እንግዲህ መድረኮቹ ሐቂቃ ሁሉ ጊዜ መሆን ያለባቸው የለውጥ መድረኮች ናቸው ሰው የምንሰማቸው ነገሮች ከንፈራችንን አስመጥጠው ምናልባት እንባችንን አስፈስሰው መውጣት ብቻ ሳይሆን ከነበርንበት አህዋል ለመቀየር ወስነን እንቅስቃሴ ማድረግ ካልቻል አሁንም አደጋ ላይ ነው የምንገኘው ምንድነው ከዚህ በኋላ እኔ ላይ የሚፈልገው الله يناغرال رسول امين صلى الله عليه وسلم يناغرال ومن اصدق من الله قيلا ومن اصدق من الله حديثا كالله يبلط اونتن يمنغر كنبي صلى الله عليه وسلم يبلط وحيون بتككل የሚያደርስ ማንንም አይኖር ይሄ እውነታ ከተነገረ ይሄ ሐቂቃ ከታወቀ በኋላ
የኔ አቋም ምን ሊሆን ይገባዋል ምን ሁኜ መገኘት አለብኝ የሚለው ነገር ነው አሳሳቢ እዛ ላይ ነው ይሄንን መፍትሄ ለመፈለግ ነው ችግሮችን የምናነሳው እዚህ መፍትሄ ላይ ለመድረስ ነው አሁን ያሉትን ምናልባት ሁሉ ጊዜ ሙስሊሙን ውስጡን የሚያደሙትን ተጨባጮች በተወሰነ ደረጃ እየነካን ማለፍ የሚያስፈልገው ሐያታችን ወደዚህ መስመር መምጣት እንዲችል ለምን ሐቂቀተን ሰለፎቻችን ላይ ያለነው ተጨባጭ አለ በእስላሙ ዓለም ላይ ለሚፈጠር አንዲት ችግር ምን ያህል እንቅልፍ ያጡ እንደነበር እናውቃለን ምን ያህል ውስጣቸው ይጎዳ እንደነበር እናውቃለን ደስታው ምን ያህል ያስደስታቸው እንደነበር ታሪካቸው ምስክር ነው ሰይድና ኢብኑ አባስ መዲና ላይ ተቀምጠው የመን ላይ ዝናብ ዘነበ ሲባሉ ሱጁድ ሽክር ያደርጉ ነበር ለአላህ ምስጋና ይገባው የመን ያሉ ወንድሞቻችን ዝናብን አገኙ ብለው ይደሰቱ ነበር እንዲሁም ደግሞ አንድ ቦታ ላይ መከራ ሲፈጠር እንዴት ነው የሚሆኑት የነበረው በምን አይነት ሁኔታ ነበር የሚንቀሳቀሱት የነበረው ይሄም የነብያችን ሰለላሁ ዐለይሂ ወሰለም የህይወት ጉዞ ታሪካዊ ምስክር ነው አንድ ሰሃባ ሲገደልባቸው የነበራቸው አቋም በአንድ ሙስሊሞች ላይ የሚደርሰው ችግር የሚሰጡት ፈጣን ምላሽ ለዲኑ ያላቸውን ቦታ ግምት እስልምና ከምንም ነገር በላይ በእነሱ ሐያት ውስጥ ውድና ከባድ ነገር መሆኑን እንድንረዳ ያደርገናል አላህ Subhanahu Wa Ta'ala ቁርአን ላይ ይጠይቃል قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله قرآن لا يتياك أنهم ينسوا الله يسولج بهيوت وسط قمت ميسات أتشو بزو نقروا تشالوت በህይወት ላይ ትልቅ ቦታ የሚሰጣቸውና ለነዛ ብሎ ራሱን ማንነቱን አሳልፎ የሚሰጥባቸው ቀድያዎች አሉ እነዛን ጥያቄዎች ይጠይቃል አላህ Subhanahu Wa Ta'ala ሰው ወላጆቹን ይወዳል ለወላጆቹ ሲል ብዙ ነገር ሊገባ ይችላል ሰው ልጆቹን ይወዳል ለልጆቹ ሲል የሚሆነው ነገር ይኖራል ሰው ሚስቱን ይወዳል ትዳሩን ይወዳል ባሏን ትወዳለች ለባሏ ሲል ሰው ንግዱን ይወዳል ሰው ገንዘቡን ይወዳል ሰው ቤቱን ይወዳል እነዚህ ነው የሚቆጥራቸው አላህ 8 የሰው ልጅ ሐያት ውስጥ ወሳኝ ናቸው ተብለው የሚታሰቡት አባቶቻችሁ ወንድሞቻችሁ ቤተሰቦቻችሁ የምትኮሩባቸው ዘሮቻችሁ የትዳር አጋሮቻችሁ እንዲሁም መኖሪያ ቤታችሁ መክሰርን የምትፈሩለት ንግዳችሁ እናንተ ልብ ውስጥ ከአላህ ከመልእክተኛው ከዲን الاسلام ወይም ከፊ ሰቢልላህ የበለጠ የተወደዱ ናቸው ብሎ ጥያቄ ይጠይቃል አላህ Subhanahu Wa Ta'ala እነዚህ ነገሮች ከአላህና ከዲኑ የበለጠ በእናንተ ልብ ውስጥ ቦታ ካላቸው ፈተረበሱ ነው የሚለው አላህ حتى ياتي الله بأمره ተጠቀሙ ይላል አላህ መደሰት አለብን ብላችሁ ካለባችሁ ደስታ ነው ብላችሁ ከቆጠራችሁ ተደሰቱ ያቺ ጊዜ ደርሶ የተወሰነችላችሁ አጀል ቀርቦ እስከምትሸጋገሩ ድረስ ለምን አላህ እነዚህን አመፀኛ የሆኑ ፋሲቅ ህዝቦችን አይመራም ይላል እዚህ ቁርአን አያት ላይ ይላሉ የተፍሲር ምሁራኖች ሲገልጹ የተገለጸው ነገር ግልጽና የማያሻማ ነገር ነው አላህ Subhanahu Wa Ta'ala በቁርአን ላይ ያቀረባቸው 8 ነገሮች በእስልምናችን መምለክም መውደድም ማፍቀርም حرام ያልሆናቸው ነገሮች ናቸው ሐላል ሰው ወላጁን ቢወድ ወንድሞቹን ቢወድ ዘሩን ቢወድ ሀብት ንብረቱን ቢወድ ቤቱን ቢወድ በእስልምና የተጠላ حرام ነገር አይደለም ነገር ግን ምንድነው አላህ ይያለ ያለ እነዚህ ነገር ሐላል ከመሆናቸው ጋር በእኔና በአንተ ልብ ውስጥ ከእስልምና የበለጠ ቦታ ከተሰጣቸው አደጋ ላይ ነው ፊስቅ ላይ ደርሳል ነው የሚለው አላህ Subhanahu Wa Ta'ala እንግዲህ አስቡት ሐላል የሆኑ ነገሮችን ከአላህ ፍቅር ጋር ማወዳደር ሐላል የሆኑ ነገሮችን ከነብዩ ፍቅር ጋር ማወዳደር ሰለላሁ ዐለይሂ ወሰለም ሐላል የሆኑ ነገሮችን ከእስልምና ጋር ማወዳደር ፊስቅ ላይ ካደረሰ فما بالكم حرام ነገር ወዶ ዲኑን አሳልፎ የሰጠ ሰው ምን ሊባል ነው ሐሻ ሊላህ አላህ Subhanahu Wa Ta'ala ጥራት የተገባው ጌታ حرام ነገርን አላወዳደረም እዚህ አያት ላይ ዚናን የወደደ ሪባ የወደደ ኸምር የወደደ አራጣ የወደደ ቁማር የወደደ አላለ አይወዳደርም ከአላህና ከእስልምና ከነብዩ ፍቅር ጋር ሰለም حرام ነገር አይወዳደርም ሐላል የሆነው ነገር እንኳን ባንተ ልብ ውስጥ እነዚህ ልጆች አንተ የወለድካቸው ልጆች እስልምናን መንገድ የሚያስጥሱ ከዲን ላይ ያለበትን ቦታ የሚያነቃንቁ ከሆነ አደጋ ላይ ነው የሚለው አላህ Subhanahu Wa Ta'ala ይከባድ አያት ነው ሁላችንንም ማንነታችን የሚጠይቅ ጥያቄ ነው ምክንያቱም ከማንም በላይ ለነዚህ ነገሮች ግምት እንሰጣለን ለነዚህ ነገሮች ቦታ እንሰጣለን ራሳችንንም እናውቃለን ይህን ተጨባጭ በማየት ነው ሐያታችን ለኢስላም ሊኖረው የሚገባው ግምት በህይወታችን ላይ እስልምና ጋር ያለውን ተጨባጭ ምን ማምጣት አለብን ብሎ ማሰብ ግድ ይለናል እንግዲህ ቁርአን ላይ ብዙ ምሳሌዎችን አላህ ያቀርባል ብዙ ነገሮችን ይጠቅሳል እነዛ የሚጠቀሱት ነገሮች እኔ እናንተን አስተምረው አስተሳሰባችንን ቀይረው ካለንበት ተጨባጭ ወደ ተሻለ አቅጣጫ እንድንራመድ አቅጣጫ ሰጥተው ያልፋሉ ቁርአን ላይ አላህ Subhanahu Wa Ta'ala ስለ ወፍ ይናገራል ቁርአን ላይ አላህ Subhanahu Wa Ta'ala ስለ ጉንዳን ይናገራል ሱረቱ ነምል ላይ ገብተህ ስለ ጉንዳን ታገኛለህ ሱረቱ እንትን ላይ ገብተህ ደግሞ የሁድሁድን ታሪክ ታገኛለህ ይሄንን ታሪክ ስታይ አላህ Subhanahu Wa Ta'ala የሚያወነጻጽረው ነገር አለ ሁድሁድ ወፍ ነው ሁድሁድ መልእክተኛ ነው ሁድሁድ በሰይድና ሱለይማን እጅ ያደረ
እንዲሁ ፍጡር ነው ነገር ግን ከኔና ካንተ የተሻለ ለኢስላም ጊራ ስለነበረው ለኢስላም ፍቅር ስለነበረው ለዲኑ ትልቅ ትኩረት ስለነበረው ያደረገውን እንቅስቃሴ አላህ እስከ የውመል ቂያማ ድረስ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች እንዲከተሉት ሞዴል አድርገው እንዲይዙት ቁርአን ላይ አቅርቦታል አላህ Subhanahu Wa Ta'ala إني وجدت امرأة تملكهم ولها عرش عظيم አይደለም ያኒ ጌታዬ ሰይድና ሱለይማን ጋር ቀርቦ እኔ አንድ ሴትን አገኘው እኔ አንድ ሴትን አየው ያኒ ሰዎችን ታስተዳድራለች ንጉስ ናት ትልቅ የሆነ ዙፋን አላት ነገር ግን ምንድነው የሚሰሩት ስራ ያዕቡዱነ ሸምስ ከአላህ ውጭ ፀሐይን ይገዛሉ እያለ ውስጡ ቅናት አድሮበታል ውስጡ ሰላም ተነስቷል አላህን አይገዙም ምን እያለ ነው የሚጠይቀው እንዴት ነው ይሄንን ፈጣሪ ይሄንን ታላቅና ኃያል የሆነ ጌታ የማይገዙት ያን የተደበቀ እሱ በሚያቀው ነገር ነው የሚያወራው ሁድሁድ ያን የተደበቀን የሚያቀን ጌታ እያለ ነው የሚገልጸው ሁድሁድ በባህሪው ምን ነበር ይባላል በሁድሁድ በተፈጥሮ ለችግር ጊዜ ያለ ምግብን የሚበላው ምግብ ይደብቅ ነበር ይባላል አፈር ውስጥ እሱ በራሱ ምሳሌ ነው የሰጠው ያ የተደበቀን ነገር ውስጥ የሚያቀን ጌታ አይገዙም እያለ ነው የሚናገረው ይሄ ወፍ ነው አላህ Subhanahu Wa Ta'ala እኛን የሚያነሳልን እዚህ ቁርአን ላይ ምሳሌ አድርጎ ያቀርበልን ከዚህ ወፍ ያነስከን ሆይ ነው የሚለን አላህ Subhanahu Wa Ta'ala ለዲናችሁ ያላችሁ ጊራ ለዲናችሁ ያላችሁ ቅናት በዲናችሁ ላይ ለሚደርሱት ነገር ያላችሁ ስሜት ሐቂቃ አንተ ከዚህ ግዑዝ ወይም ደግሞ ከዚህ ከደካማ ከሆነ እንስሳ ያነስከነ ራስን አነጻጽር ነው የሚለው አላህ Subhanahu Wa Ta'ala ራስን ፈትሽ ያለህበትን ተጨባጭ ተመልከት አደጋ ላይ እንደሆንክ ነው የሚያሳየን ይሄንን ነው እንግዲህ እስላም እኛ በሐያታችን ውስጥ ከምንም ነገር በላይ ትልቁ ቦታ ሊሰጠው የሚገባው ነገር እስልምና መሆኑን እያሳየን ይሄድ ያለው ለዚህም ነው እንግዲህ አስላፉና ወአጅዳዱና ነዛ ሰለፉል ኡማ ለኛ ለዚህ ኡመት ማህበረሰብ ለነብዩ ሰለላሁ ዐለይሂ ወሰለም ተከታዮች አላህ ሞዴል አድርጎ ያቀረባቸው ነዛ መልካም ትውልዶቻችን በእስልምና ጋር የነበራቸውን ትስስርና ግንኙነት ታውቃላችሁ ገንዘባቸውን ሙሉ ለሙሉ ለእስላም ሰጥተዋል ሐያታቸውን ሙሉ ለሙሉ የሚወዱትን ሐያት አሳልፈው ሰጥተዋል ቤተሰቦቻቸውን ሙሉ ለሙሉ አሳልፈው ሰጥተዋል ያንንም አድርገው ግን አልተቆጩ ያንንም አድርገው ግን አልተጸጸቱም እንደውም አንዳንድ ቦታዎች ላይ ስንመለከት አንሷቸዋል ሐቂቃ ያ ብቻ በመሆኑ ውስጣቸው ተጸጽቷል አንዲት ነገር ብቻ ማድረግ መቻላቸው ውስጣቸውን ጎርቷቸዋል ህይወት ብቻ መሰጠቱ ይሰማቸዋል ለምን እንዴት ለእስልምና እኔህም ብቻ ነው ወይ መስጠት ያለብኝ ብለው ያስባሉና መታውቁት ታሪክ አለ አብዱላህ ብን ሁዛፍ السحمي የሚባሉት ወጣት ሱሐቢ በ19ኛው ዓመተ ሂጅራ ሰይድና ዑመር ብን ኸጣብ ከላኩት ጦር ጋር ተቀላቅለው የተንቀሳቀሱ ወጣት ሰው ነበሩ በእስልምና ታሪካቸው ውስጥ እንግዲህ አላህ መርጧቸው ከነበሩበት ከገጠር ሐያት ወጥተው ወደ ተሻለና ወደ መልካም ነገር ውስጥ ገብተው እስልምናን ለሰዎች ለማስተላለፍ ነብዩ ከተጠቀሙባቸው ሪሳላውን ወደ ማህበረሰብ ሊለቁ ከተጠቀሙባቸው መልእክተኞች የመሆን እድል አላህ ወፍቋቸዋል ይህ ታላቅ ሱሐቢ በ19ኛው ዓመተ ሂጅራ ዑመር በላኩት ጦር ውስጥ ተሳትፎ ባሉበት ጊዜ የካህዲያኖቹ መሪ ያነሳው ነገር ነበር እነዚህን የሙሐመድ ሰዎች ሰለዋቱላህ ዐለይሂ ወሰለም እኔ በህይወት አግኝቼ ከነሱ ውስጥ ያለው ነገር መረዳት ፈልጋለሁና በጦሩ ላይ የምታገኙትን ያክል ሰው እንደምንም አርጋችሁ ምርኮኛ ይዛችሁ አስቀበረ የተናገረው ጦርነቱ ተካሄደ የፈለጉት ነገር ሆነ አላህ አለና ጦርነቱ ካለቀ በኋላ የተወሰኑ ሙስሊሞች በካህዲያኖች እጅ ወደቁ ወይም ደግሞ እስረኛ ሆነው አረፉ ከነዚህ ውስጥ ማን ነበር ይህ ወጣት ሱሐቢ ነበር ያምስ ካህዲዎቹ መሪ የጠየቀው ርስቱ ምን ነበር እስቲ ከመሐከላቸው ሙሐመድን ሰለላሁ ዐለይሂ ወሰለም በህይወት ያገኘ ባይኑ ያየ አብሮት የኖረ መልክተኛ ሱሐባ ካለ አገናኙኝ ነበር ያለው ተመርጦ የመጡት ይህ ሱሐባ ናቸው አቀረቧቸው ጠየቁት አብዱላህ ብን ሁዛፍ السحمي ግልጽ የሆነ ነገር ነው ሰው ዛሬ ዲኑን ለማስለቀቅ ሰው ካለበት እምነት ለማውጣት ሰው ካለበት እውነታ አቋሙን ለማስቀየር እንግዲህ የእስልምና ጠላቶች ከሚጠቀሙበት ዲኑን ከልብ ውስጥ ለማውጣት ከሚደርጓቸው ስትራቴጂ አንድ ስልጣን ነው የሚወደውን ሐላፊነት መስጠት ነው ሁለት ገንዘብ ነው በሶስተኛ ደረጃ ሻህዋን ስሜትን በተለያየ አይነት መልኩ ገጽታ ሰዎች ጋር በማድረስ ሙስሊሞች ሙሉ ለሙሉ ዲናቸውን መልቀቅ ባይችሉ ልባቸው ውስጥ ግን የእስልምና ፍቅር እንዳይቀመጥ ውስጣቸውን አመለካከታቸውን መበረዝ ወይም ደግሞ ገዝወል ፍክር የሚባለውን ስራ መስራት ነው የአእምሮውን ጦርነት በአእምሮ ላይ የታወጀው ትልቁ ጦርነት ከባዱም ጦርነት በእስልምና ዓለም ላይ እሱ ነው ያን ስራ መስራት ነው ስለዚህ የመጀመሪያ ጥያቄው ኢንተነሰርት ሻጠርቱከ ሙልኪ አው ቃሰምቱከ ሙልኪ ያ አብደላህ እምነትህን መለወጥ ከቻልክ ያለኝን ስልጣን ላካፍልህ አለው ሱብሃንአላህ ነብዩ ጋር የኖረ በእስልምና ወህይ ወይም ያንን ወህይ የጠጣ የከረመ ታላቅ ሰሐቢ
ዱንያዊ የሆነ ስልጣን መጥቶ ከእምነቱ ሲያነቃንቀው አስቡት والله ያለው ያ ረሱም አይደለም አንተና በምድር ላይ ያሉ ነገስታቶች የሚያዙትን ስልጣን ለኔ አሳልፋችሁ ብትሰጡኝ እኔ ከዚህ ካልኩት እውነታ ከያዝኩት ሐቅ አንዳች መስመር አልለቅም ነበር ያለው ይሄ የነብያችን ሰለላሁ ዐለይሂ ወሰለም ቃል ነው የምታስታውሱት ነገር አለ ረሱል አሚን ሰለላሁ ዐለይሂ ወሰለም ቁረይሾች የመጨረሻው ሳኢል ብለው የተጠቀሙበት አንድ እርምጃ ነበር ከያዙት ሪሳላ ከያዙት ጥሪ ከያዙት ዳዕዋ ለማስቆም ከተጠቀሙበት ጥያቄ ያስተላለፉበት ነገር ነበር አይደል መተው ምንድነው ያሏቸው ያ መሐመድ ሰለላሁ ዐለይሂ ወሰለም ገንዘብ ከሆነ የምትፈልገው ሁላችንም ገንዘብ እናዋጣና ከሁላችንም የበለጠ ሀብት ለአንተ እንስተህና ሀብታም እናርገ ስልጣን ከሆነ የምትፈልገው ከሁላችንም የተሻለውን ስልጣን እንስተህ ሴት ከሆነ የምትፈልገው የምትፈልጋቸውን ሴቶች አሉ የተባሉ ቆነጃጅቶች እንዳረ ግን ይሄ ወህድ ወአኽሊሱ ያልክ የምታደርገውን ትምርት አቁምልን አሏቸው ሱብሃንአላህ ረሱል አሚን ሰለላሁ ዐለይሂ ወሰለም ወደ ትልቅ ነገር ይጋብዟቸዋል ወደ ትልቅ ነገር ይጦራቸዋል ስለ ትልቅ ነገር ያመላክቷቸዋል እነሱ ሰኺፍ በሆነ ውዳቂ በሆነ ነገር ያናገሯቸዋል ስለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የነሱና ያሉበት አስተሳሰብና ነብዩ የያዙት መልእክት ርቀቱን ሊያሳዩአቸው እነሱ ዱንያን የጠቀሱላቸው ነብዩ ግን ራቅ አድርገው አሳዩአቸው والله لو وضعتم الشمس باليمين አላህ አቅም ሰጥቷችሁ ፀሐይን ማውረድና ማምጣት ብትችሉ ቀኝ እጄ ላይ ብታስቀምጡ አቅሙን ሰጥቷችሁ ጨረቃን አውረዳችሁ እጄ ላይ ብታስቀምጡ ግራ እጄ ላይ ብታስቀምጡት ይሄን እውነታ ለሰው ዘር አላህ ይፋሳ ያደርገው ካቋም ያልመለስም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገሩ እንደናንተ እንደምታስቡት ውዳቂ ነገር አይደለም በዚህ በዱንያዊና በጊዜያዊ ጥቅም የሚሸረሸር የሚተው የሚጣል ነገር አይደለም እኔ ወደ ትልቅ ነገር ጣራችኋለሁ ለዚህ ነው አላህ Subhanahu Wa Ta'ala كما قال رسول الله صلى الله عليه وسلم ان الله يحب معالي الامور الله ትልቅ ነገር ነው የሚወድቀው ويكره سفاسفها ተራ ጉዳዮችን አላህ ቦታም ሰጥቶ አያቸውም ቁርአንም ላይ አያናግራቸውም እንዲህ ኮተት ላይ ተራ ነገሮች ላይ ዱንያ اهتمام ተሰጥቶት ለዚህ ነው እኮ يعني ዱንያ አላህ ዘንድ لا تزين عند الله جناح بعوضة የትንኝ ክንፍ ሱብሃንአላህ አላህ መግለጽ የቻለበትን ነብዩ ሰለላሁ ዐለይሂ ወሰለም ማቅረብ የቻለበትን ወስፍ ተመልከቱ ትንኝ ሚዛን የለውም እንኳን የትንኝ ክንፍ ዝንብ ሰው ቢመዘን ሚዛን የለውም በዱንያ አንፃር ስትመለከተው እንደዛ አይደለም አላህ ውዳቂ ነገር ነው ስለ ውዳቂ ነገር አላህ ትኩረት ሰጥቶ ያወራል فلا تنسى نصيبك من الدنيا ነው ለአኺራ ስትኖር ዱንያን አትዘንጋ ነው ለአኺራ ስትሄድ ይሄንን ነገር አትርሳው እግረ መንገድን ተጠቀምበት እንጂ ቦታ ተሰጥቶት ትኩረት ተደርጎበት ስለዚህ ነገር የሚለፈፍበት ተጨባጭ አልነበረም ያለው ይሄን ነው እስላም ያሳየን ነብያችን ሰለላሁ ዐለይሂ ወሰለም በሰሃባዎቻቸው ልብ ውስጥ የቀረጹት ይሄን ተጨባጭ ነው እነዛ ሰዎች ምን እንዲያፈቅሩ አድርጓቸዋል አግላ ሸይ في حياتهم الاسلام በህይወታቸው ላይ ውድ ነገር እስልምና እንደሆነ አሳይቷቸዋል ከእስልምና የበለጠ ነገር ቤተሰብ የለ እናት የለ ሚስት የለ ልጅ የለ የሚቀደም ነገር አይኖርም ከምንም ነገር በፊት የሚቀደመው እስላም ነው ስለዚህም ነው ነገሮቻቸውን በዛ ቀያስ ቀይሰው የነብያቸውን ነህጅና ፈለግ ተከትለው ተጉዟል መጀመሪያ ያልኳችሁን ቃል አትዘንጉት ይሄ ኡመት አሁንም ኸይር ይጠበቅበታል ይሄ ኡመት አሁንም ኸይር ይከጀልበታል ምን እስከያዘ ድረስ የሰለፎችን አሰር የነዛን መልካም ትውልዶች ፈለግ ለመከተል እስከተንቀሳቀሰ ድረስ ኸይር ይጠበቅበታል ያን መስመር ሲለቅ ብቻ ነው የሚወድቀው ይሄንን ተጨባጭ ነበር የተማሩትና ሰይድና አብዱላህ ኢብኑ ሁዛፍ السحمي رضي الله عنه የዱንያ ጥያቄ ሲመጣላቸው ሱብሃንአላህ እናንተ የምታስቡት ተራ ነገር ነው والله አይደለም አንድ ግለሰብ ስልጣን ቀርቶ በአለም ላይ ያሉ ስልጣኖችን ሰብስባችሁ ማምጣት ብትችሉ የኛ ቋም ግልጽና የማያሻማ ነው ከዚህ ከያዝነው እውነታና ሐቂቃ ወደ ኋላ መመለስ የለም ነበር ያሉት የሁለተኛው ጥያቄ አሁንም ሌላ መስመር ምንድነው ገንዘብ ነው የምትፈልገውን ሀብት ልስጥህ ወይም ደግሞ ሀብት ለሁለተኛ ላካፍልህ ነበር ጠይቃቸው አይደለም ያንተን ሀብት አጀብና ዓረም የምትመልከውን አጀቡም ዓረሙም ከዓረቡም ውጭ ያለው ማህበረሰብ የሰው ዘር የሚመልከውን ሀብት አምጥተህ ለኔ ብትሰጠኝ እንዴት ብዬ ነው ይሄን እምነት መለቀው ነበር መልሳቸው ሶስተኛው ጥያቄ ምንድነው እንግዲህ አዩት ይሄንን ሐቂቃ የአላህ ዑቡድያ ልባቸው ውስጥ የገባባቸውን ሰዎች የአላህ Subhanahu Wa Ta'ala ታዛዥነት በልባቸው ውስጥ ያረፉ ሰዎችን የሚፈለገው መስመር ለማስያዝ ከያዙት አቋም ላይ ለማስቀየር ነገሮች በሚጠቡበት አቅጣጫ በሚጠብበት ጊዜ ላይ የሚጠቀሙት ትልቅ መስመር ምንድነው يعني ሸህዋ ብዙዎቻችን ይወደቅንበት ለደቂቃ ሸህዋ ብለን ብዙ ነገር አተናል ለደቂቃ ስሜት ብለን ብዙ ነገር ጥለናል የተጠቀሙበት እነሱ ስትራቴጂ ያንን ነበር ስሜትን እምነቱን ከልቡ ማውጣት ባይቻል ዲኑን ማስቀየር ባይቻል ውስጡ ላይ ያለውን የእስልምና ፍቅር ግን ማሟሸሽና ማድከም መቻል አለበት ለዚህ ምንድነው ሸህዋን መጠቀም ነው ለዚህ ሩስቱም የጠየቀው ጥያቄ ምን ነበር ከተማይቱ ውስጥ አሉ ከሚባሉ ቆነጃጅ ሴቶች አንዷን አምጡልኝ አለ አመጡለት
እንደምንም ብለሽ ይህን ሰው አሳስችው በአንቺ ላይ ፋሂሻ መጥፎ ዝሙት እንዲሰራ አድርጊው የምትፈልጊውን ገንዘብ ሰጥሻለሁ አላት ፈክሩ የሚፈልጉትን አስተሳሰብ ዛሬም ያለው ተጨባጭ ይሄ ነው ዛሬ ሴት ልጅን አደባባይ እርቃኗን ሲያወጣት ሐደፉ ሌላ ነገር እንዳይመስላችሁ ይህንን መባዲ ማናጋት ነው ይህንን አስተሳሰብ ማናጋት ነው የሰውን ልብ የሙስሊሙን ልብ አንዴ በፊልም አንዴ በሙዚቃ አንዴ በኳስ ሐያቱን በመከንቱ ነገሮች እንዲያሳልፍ እምነቱን መለወጥ አልቻለም ከዲኑ መውጣት አልቻለም ግን አእምሮ በተራ ነገሮች ጊዜውን እንዲፈጅና ቦክስ ኦፊስ ቶፕ 10 ያለ ሐያቱን እንዲገፋ ነው የሚፈልጉት ይሄ ተጨባጭ ነው ሌላ አይደለም በዱንያም በአኺራም ስለማይጠቅመው ነገር ጊዜውን እንዲጨርስ ነው የሚያደርጉት ይሄ ስራ ነው የሚሰራው ስለዚህም ነበር ይሄን ያደረጉት አመጧት ሐያ የሌላት ሴት ናት እሱ ያለበት የታሰረበት ክፍል አስገቧት በቅጽበት ፈጀረደት መላቢሳ የለበሰችው ልብስ አውጥታ ሙባሸረተን እሱ ጋር ቀረበች ወጣት في سن الشباب شهوه ያለው ከቤተሰቦቹ ከተወሰነ ጊዜ የራቀ በዛ አይነት ጀማል ያላት ሴት ለሐራም ስትጋብዘው ለዚና ስትፈልገው ምንድነው የምትሆነው አንተ ዛሬ ሰው አይደለም መጥቶለት ፈልጎ የሚሮጥበትን ያየን ነው አይደለም حرام ለመስራት ወራቶች ቀናቶች ፈስቶበት ረጅም ጊዜ ተጉዞ ብዙ መንገድ ሄዶ ብዙ ገንዘብ አውጥቶ حرام ነገር ላይ ይወድቃል በርህ መጥቶ አጠገብህ ሲያንኳኳ ምን አይነት አቋም ይኖርሃል ከባድ ነው ያይነት ሁኔታ ሲፈጠርበት ግን ያወጣ ሰሃቢ አይደለም ወደ እሷ ሊያያት አይደለም እሷ ለጠራችው ጥሪ ሊቀበላት እጁን ፊቱ ላይ ያሳርፎ ፊቶቹን በእጁ ሸፍኖ ማዓዝ አላህ ያለ ነበር የሚጮኸው በአላህ ተጠበቃለሁ ካንቺ ያለ ከሷ ነበር የሚሸሸው ወደዚህ ስትመጣበት ወደዛ ይሮጣል ወደዚህ ስትመጣበት ወደዚህ ይሸሻል ሐቂቀተን ነገሮች ከምትጠብቃቸው በላይ ሆነባት ያልጠበቀችው ሁኔታ ሲፈጠርባት አኽርጁኒ ያለች ነበር የጮኸችው ከዚህ ቦታ አውጡ ይብላ ተናገረች በሩን ከፈቱላት ሐቲል ቡሽራ ነበር የጠየቋት ማሻአላህ ጥሩ خبر ይዘሽ እንደመጣሽ እንጠብቃለን አሳሳትሽው ደስታውና በስትሪን ሲሏት እንኳን ላሳስተው ያስገባችሁኝ ሰው ወንድ ይሁን ሴት ማረጋገጥ አልቻልኩም ነበር ያለቻቸው والله يعني ይሄ ኡቡድየት አላህ ያ አላህ ኢባዳ በልብ ውስጥ ያረፈ ሰው ጀነት ቃል የተገባለት ሰው ሑር አልኢን በለበሰችው ልብስ ውስጥ የደም ስሯ ደሟ ሲንቀሳቀስ ይታያል የተባለችው ሴት ቃል የተገባለት ሰው ከጀነት ላይ ያቺ ሴት ኺማር የፀጉር መሸፈኛ ሒጃቧ ብቻ ዱንያ ላይ ቢወርድ ዱንያና ከዱንያ ውስጥ ካሉት ነገሮች ይበልጣል የተባለችን ሴት ቃል የተገባለችው ሰው እንዴት ብሎ ሐቂቃ ለዚች ለደቂቃ ሻህዋ ዲኑንና መባዲኡን ያጣል አያደርገውም ይሄ አልተሳካላቸውም ሌላ የሚያደርጉት ነገር ምን ነበር እዚህ ወጣት ላይ አሁንም ሌላ እሱን ውስጡን ያፈስዳል ብለው ያሰቡት አኽላቁን ስነ ምግባሩን ያናጋር ብለው የገመቱትን ነገር ነበር የተጠቀሙት ያ ነገር ምንድን ነበር የተጠቀሙት እነሱ እንትን ማድረግ እሱን ያኒ ምግብ መከልከል ምግብ ከለከሉትና ያሳማ ስጋና ኸምር ብቻ ቀረቡለት አልበላ 2 ቀን 3 ቀን አልቀመሰም ራሱ ለአደጋ ተጋለጠ ወደ ሞት ቀረበ በረሃብ ተንገላታ ተሰቃየ ከፍተው ሲመለከቱት የቀረበው ምግብ አልተበላም የቀረበው መጠጥ አልተነካም ለምንድነው ያልበላው ጥለው ጠየቁት والله اما ضروره فاهلت له الي ضروراው በስልምና በችግር ጊዜ እንድጠቀም ፈቅዶልኛል ህይወቴን ለማቆየት ነገር ግን እንደናንተ አይነት የእስልምና ጠላቶች لا يشمت باعداء الاسلام بالاسلام በስልምና የእስልምና ጠላቶች እንዳይመጻደቁ ተርቦ ኸመራ ጠጣ ነው ተርቦ خنزير አበላ ነው ተጠምቶ ኸምራ ጠጣ ነው ብላችሁ ደስታ እንዳይሰማችሁ በስልምና ላይ እንዳትመጻደቁበት ይሄን ከመቀመስ ሞትን መረጥኩ ነበር ያላቸው ረዲየላሁ ዐንሁ ኡባዱ الشهوه እኛ ያለነው ሰዎች እናስበው ዛሬ በኔ ምክንያት እስላም ይወገዛል በኔ ምክንያት እስልምና ይሰደባል እስልምና እንደነከሊት ከሆነ ይቅር እየተባለ ሰዎች መዘባበቻ ሆኗል እስልምና አይደለም በእኛ ምክንያት ሊነሳ በእኛ ምክንያት መወቀሻና መሰደቢያ ሆኗል ይሄን አደረጉ አልቻሉ ቀጥለው ምን ነበር ያደረጉት ኢኽራአቶቹ እሱን ልቡን ለማማለል የተጠቀሙባቸው የማታለያ መንገዶችና ዘዴዎች ሁሉ ፈሸል ሆኑ ውጤታማ አልሆኑ ሰው ይሳሳትበታል ብለው ያሰቡትን መንገዶች ሁሉ ተጠቀሙ ገንዘቡም ስልጣኑም ሴቱም ሻህዋውም ስሜቱም ሁሉ ፈሸል ለምን አላህን ጌታ አድርጎ ያዝ ልቡ ላይ የአላህ ታላቅነት የገባ ሰው በእነዚህ ነገሮች እጅ ላይ ሊወድቅ ስለማይችል ይሄ ሳይሆን ሲቀር ወደ ምን መጣ ነገሩ ወደ ማስፈራራት የመጨረሻው እርምጃ ሐቂቃ ማስፈራራት ደግሞ ታሪካችን አስተምሮናል የነብዩ ተከታዮች አሳይተውናል والله يعني تعذيب لا يلغي القيم መባዲና ያስነጥቅም አቋምን አያስትም የመጣ ስቃይ ቢመጣ የሰዎችን ዛሬም ጀላዱል ዓለም
የዓለም ገራፊዎች የዓለም በኃይልና በቁዋ ሐቅን እናጠፋለን ብለው የሚንቀሳቀሱ ሰዎች እስከ የውመል ቂያማ ድረስ ኢብራ የሚሆነውን ትምህርት የነብዩ ባለ ደረቦች አሳይተውን አልፈውናል። እነ ሰይድና ቢላል ኢብኑ ረባህ እልም ያለ ሜዳ እልም ያለ ጠራራ እልም ያለ በረሃ ላይ ያን ያክል ድንጋይ ተጭኖ እየተገረፉ ልቡ ላይ አሐዱል አሐድ የገባበት ሰው ቁል ሁወላሁ አሐድን ያስተናገደ ሰው መቼም ቢሆን التعذيب لا يلغي القيم ስቃይ ሰዎችን አቋምን አቂዳን መባዲን ሊያስለቅቅ አይችልም። እስልምና ከዚህ ጋር የምታወዳድረው ዲን አይደለም። ይሄን አሳይቷል ነብዩላል። ይሄንን ተጨባጭ ነው ያሳዩት። ይሄ ተጨባጭ ነው በእነዛ ሰዎች ልብ ውስጥ ያረፈው። አሁንም ይወቁት ጀላድ العالم ሊያውቁት ሊገነዘቡት ይገባል። والله መቼም አደጋ ቢያደርሱ መቼም ኃይላቸውን ቢጠቀሙ ያጠነክሩታል እንጂ አያደክሙትም እስልምና። ይሄ ሰለፎቻችን ያስተማሩን መንገድ መስመር ነው። ይህንን ሰው እርምጃው ወደ ማስፈራራት ገባ። እሱን ወደ ማስጨነቅ ገባና ሰቅለው በቀስት እጁን እግሩን ይመቱት ጀመር። ወላ ሸይ ማተሐረክ አላሳሰበውም አላስጨነቀውም። አኺራን ይሄ ነገር ሳይሳካ ሲቀር የመጨረሻው እርምጃ ምንድነው? ቅርዳ መጡ። ትልቅ በርሚል መጣ። የፈላ ዘይት ገባ። አግሉ አፈሉት። ዘይት አፈሉና አንዱን ሱሐባ አምጥተው ከተቱት እዛ ዘይት ውስጥ። በቅጽበት አጥንቱ ከስጋው ጋር ተለያየ። ሁለተኛው ሱሐባ መጣ አስገቡት። ያው ሁለተኛ ድርጊት ተደገመ። አጥንት ከስጋው ተለያየ። ሶስተኛው ሱሐባ አብዱላህ ኢብኑ ሁዛፍ السحمي ነበር ረዲየላሁ ዐንሁ። ወደዛ ቅርድ ይዘውት ሲሄዱ ማልቀስ ጀመረ። ሲያለቅስ አልহামዱሊላህ ተሳካልን አሉ። አቋሙን ሊቀይር ነው ከያዘው አቋም ሊመለስ ነው ብለው አሰቡና ላለቃቸው ለንጉሳቸው ርስቱም ነገሩት። ማሻአላህ ጥሩ خبر ነው መልሱታል። ምንድነው አቋምህን ልትለውጥ ነው እምነትህን ልትቀይር ተስማማ ሲለው አይደለም። ወይ ሐቅ ማذا يبكيك ያ ካልሆነ ታዲያ ምንድነው ያስለቀሰህ ሲለው والله እኔ እዚህ በርሚል ውስጥ ገብታ የምታልፈው ህይወቴን ሳስባት አንዲት ህይወት ናት። እኔ ግን የምመኘው የነበረው ለእስልምና አላህ በጸጉር የልክሩ አርጎልኝ ያ ሁሉ በጠፋ ነበር የምመኘው አለው ረዲየላሁ ዐንሁ። እኔ በምንድነው ተህዲድ የሚያደርጓቸው ከዚህ በኋላ? ህይወትን ከመክፈል የበለጠ ሐያትን ከመስጠት የበለጠ በምን ያስፈራሩታል ሰውን? ምንም ነገር እንደማይሳካላቸው ተረዱ። እነዚህን ሰዎች መቼም እንደማያሸንፉም ተገነዘቡ። አቋማቸውን አወቁት። ለዲናቸው ያላቸውን ወላእና ፍቅር ተረዱት። የዚህን ጊዜ ነበር ርስቱም አን أخلي لك سبيلك هل تقبلني رأسي በነፃ እንድለቅህ ግንባሬን ትስመኛለህ አለው። ከዛ ጉድ ወጥቶ ከዛ ችግር ተነስቶ ይሄ መከራ ተቀርፎለት እንኳን እንደዚህ ከተባለ እንኳን ግንባር እግር ስሞስ ቢወጣ ነገር ግን ላይ እሹና ለአንፉሲهم ስለ ራሳቸውና ስለ ብቻቸው ስለ ግላቸው ሐያት አይኖርም። والله እኔም ብቻ ሳይሆን አጠቃላይ የሙስሊም እስረኞችን ነፃ ማታወጣ ከሆነ ግንባርህን አልሰምህም አለ። ስለ ራሳቸው ኑሮው አያውቁምና مرحبا ሁሉንም እስረኞች ለቅልሃለሁ ግን ግንባሬን ሳመኝ አለ። والله فكرت يا صحابه عدو من اعداء الله يا الله እና የእስልምና ጠላት የሆነን ሰው ግንባሩን ብስመው አላህ ፊት ተጠየቅ ይሁን በየሰጋው ደሞ አለ ረዲየላሁ ዐንሁ። ነገር ግን እነዚህን ወንድሞችን ከዚህ መከራና ስቃይ ከማውጣት የበለጠ አይሆንም ወንጀልም ቢሆን እነሱን ባውጣ ይሻላል በየ ግንባሩን ሳምኩት ይላል ረዲየላሁ ዐንሁ። እስረኞቹን አስፈትቶ ሱሐባዎችን ይዞ ሰይድና ዑመር ጋር ደረሰ። ዑመር خبሩን ሲሰሙ አለቀሱ። ከተቀመጡበት ተነሱ። فقبله بين عينيه ግንባሩን ሳሙና حق على كل مسلم أن يقبل عبد الله بن حذافة السحمي رأس عبد الله بن حذافة السحمي وأنا أبدأ بهذا በእያንዳንዱ ሙስሊም ላይ ግዴታ ሐቅ አለበት የዚህን ታላቅና ወጣት ሰሐቢ ግንባር መሳም እኔ ጀምረዋለሁ ብለው ነበር የጀመሩት ዑመር አላህ ስራቸው እንደላቸውና ይሄን ነው የምናየው። ሐቂቃ ልባቸው ውስጥ የነበረው ዲን ቦታው ምን ያህል ከፍተኛ እንደነበረ እስልምናቸው ከምንም ነገር ቦታ ከምንም ነገር የበለጠ ቦታ እንደተሰጠው እናያለን። ለዚህ ነው ዲኑ ሐያት ነው። እና አቡበከርን አየን ሐያታቸው ይሄው። አቡበከር ስዲቅ በድር ጦርነት ላይ ልጃቸው አብዱራህማን ኢብኑ አቡበከር እስልምናን አልተቀበለም። ከካፍሮች ጋር ሆኖ ይዋጋል። ያን ይመለከታል። እሱ ግን አባቱን ላለመገናኘት ይሸሻል፣ ይደበቃል። ጦርነቱ ካለቀ በኋላ እስልምናን መጥቶ ሲቀበል አባቴ ያላቸው እኔ እኮ ጂሃዱ ላይ አንተ ጋር ላለመገናኘት ፊቴን ያሸሸው አንተ ጋር ላለመቅረብ እየራኩ ነበር የነበረው ሲላቸው አቡበከር ግን ምን ነበር ያሉት ረዲየላሁ ዐንሁ والله እኔ ግን አሉት ያ አብዱራህማን አንተን ባይህ ቀድሜ የምገለው አንተን ነበር አሉት ረዲየላሁ ዐንሁ። ለአላህ ያለኝን ፍቅር ለዲኑ ያለኝን ቦታና ለኩፍር ያለኝን ጥላቻ ለአላህ ማሳይበት መድረክ ስለነበር
እዛ ነው አይደለም ያ ታላቅ ሰሐቢ አባ ዑበይዳ ኢብኑ ጀራህ فقتل ابوه አባቱን የገደለው ምክንያቱም አባቱን አይደለም የገደለው ይላሉ የታሪክ ምሁሮች አባቱ ውስጥ ያለውን ሽርክ ነበር የገደለው ሐቂቃ ነበር لا تجد قوما يؤمنون بالله واليوم الآخر يوادون من حد الله إليه الله በቁርአን ላይ በማያሻማ ቃል ላይ ገለጸላቸው እነዛ አላህና መልእክተኛውን እስልምናን ልባቸው ውስጥ ያስቀመጡ ሰዎች ከአላህ ጠላቶች ጋር ሐያታቸው ሙጃመላ ሲያደርጉ ሲያወዳድሩ ፍቅር ሲያገናኙ አይኖሩም ለምን የገባ ነገር አለ ሌላ ቦታ መጨመር አይችልምና ይሄ ዲን ከምንም ነገር በላይ ልባቸው ውስጥ ቦታ ስለነበረው ለዚህ ዲን የሚከፈለውን መስዋዕትነትም ነበር የከፈሉት መሰጠት ያለበትንም ቦታ ነበር የሰጡት ስለዚህ ማድረግ ያለባቸውን እርምጃ ተራምደዋል መሄድ ያለባቸውን ጉዞ ሄደዋል መክፈል የሚችሉትን ነገር ሁሉ ከፍለዋል يعني حقيقة الأغلى والرخيص ركاشونم ውዱንም ነገር አስቀምጠዋል ቀረች የተባለች ነገር የለችም እስላም ጠይቋል እነሱ ቆመው ተገኝተዋል ህይወትን ፈልጓል ህይወታቸውን ሰጥተዋል ገንዘባቸውን ፈልጓል ገንዘባቸውን ሰጥተዋል ከእስልምና ጋር የሚወዳደር አንዳች ነገር አይኖርም እስልምና ጋር የሚቀርብ አንዳች ነገር አይኖርም ስለዚህ ለእስላም ካላቸው ልዩ ግምትና ቦታ ልባቸው ውስጥ ከሰጡት يعني ደረጃ ያንዳንዷን ነገር አሳልፈው ሰጥተዋል ያ ነው እንግዲህ አላህ Subhanahu Wa Ta'ala ኢብራዲ ማይዕተብር ማስተንተን ለሚችል መመከር ለሚችል ሐቂቃ ማንነቱን መፈተሽ ለሚችል ተጨባጮችን አውቆ ህይወቱን እስልምና ጋር ማኖር ለሚችል ሰው ሞዴል አለለት እነዚህ ሰዎች ምናልባት ዛሬ ማን ነው ለዚህ ኮኖ ረሱል ሰለላሁ ዐለይሂ ወሰለም لا تسبوا اصحابي የኔን ባለደረቦች ስማቸውን በመጥፎ እንዳታነሱት ይላሉ ረሱል ሰለላሁ ዐለይሂ ወሰለም የማይመለከታችሁ ውስጥ ገብታችሁ የኔን ባለደረቦች ስማቸውን በመጥፎ እንዳታነሱ እንዳትሰድቡ ለምን والله በዱንያ ላይ እናንተ ሰዎች እወቁት ዱንያ ላይ የይሁድን ተራራ የሚያክል ሰደቃ ብትሰድቁ እነሱ እፍኝ የሰጡትን ልትደርሱ ስለማትችሉ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ከሰሃባ ውስጥ በታሪክ ላይ እፍኝ ያልሰጠ ሰው አይገኝም ግን ማን ነው በዱንያ ላይ ተራራ ይሁድን ተራራ የሚያክል ወርቅ ነፈቃ ያደረገ ሰው ይገኛል ምድራችን ላይ لا والله ከሰሃባ ግን ሙድ ያልሰጠ እፍኝ ሰደቃ ያልሰጠ ሰው አይገኝም ሳይኖራቸው ሰጥተዋል ራሳቸው ተርበው ለሌሎች አድርገዋል ያላቸው ነገር አውጥተው እስላም ሲጠይቅ አሳልፈዋል ነው አቡበከር ሲዲቅ ያሳዩት ታሪክ ይሄን አይደል ሲጠየቁ ሙሉ ሀብታቸው ለሶስት ጊዜ ለእስላም ሰጥተዋል እኮ ለምን ከእስልምና የሚቀደም ነገር የለም ከሱ በፊት የለም ልባቸው ውስጥ ያለው ቦታ ግልጽና የማያሻማ ነው ይሄ ተጨባጭ እኔ እናንተን ነው የሚያስተምረው ሌላው እዚሁ ታሪክ ጋር ተያይዞ ከሚነሱት ታሪኮች እስልምና ሐቂቃ በእነሱ ልብ የነበረውን ቦታ ከሚያሳዩን አስተምሮች ዑስማን ኢብኑ መዝዑን ረዲየላሁ ዐንሁ ዑስማን ኢብኑ መዝዑን የሚባል ሰሃባ ነበር أولا الإسلام لا عندما تقول قدم عندنا السنة شو تاريخوش سيدنا بلال إن عالي ياسر بيتسبوش لا يدرسوا مكران الناس كأي حقيقة بس وزر وستتايتو كما يتوقعوا كبار سكأي وشنا انجلتوش نبر من وانجلال نبراتشوا وانجلاتشوا سلمنا ما يزاشوا الله ما مناتشوا بتشان نبر وما نقموا منهم إلا أيؤمنوا بالله العزيز الحميد لا عندما الناس تجبج على ما تشلي مالته لا يسلمنا لا يمدرسوا شجر مسلموش سوا أجر ورّوا يسوون أجر على قادر يسوون يسوون لا شجر فترة وايد ነገር ግን ወንጀላቸው لا اله الا الله ማለታቸው ነው ወንጀላቸው አላህን ማመናቸው ነው ይሄ እንደ ወንጀል ተቆጥሮ في مشارق الارض ومغاربها ارخص دم في العالم دم المسلمين ሆኗል በአለም ላይ ርካሹ ደም የሙስሊሞች ደም ሆኗል ትናንት አንድ ሰው ደም ውድ ነበረች ለዚህ ነበር ረሱሉል አሚን ሰለላሁ ዐለይሂ ወሰለም والله ይላሉ الله ዘንድ ምንድነው የሚሉት في مسند امام احمد በተዘገበው ሐዲሳቸው ላይ ان تزول الدنيا باكملها ዱንያ በአጠቃላይ ብትወገድ ይሻላል አላህ አይقتل مسلما بظلم عند مسلم بظلم كم يقدر له الرسول صلى الله عليه وسلم الله زند ودنا ይሄ ሙስሊም ደም ተራ አይደለም ለዚህ ደም ነው ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሱሐባ የከፈሉት መስዋዕትነት ለአንድ ሱሐባ የሰጡት ያደረጉት እንቅስቃሴ ምናልባት ከመንገልጸው በላይ ነው ይሄ ተጨባጭ ነው ታሪክ ያስተማረን ይሄን ተጨባጭ ነው ያሳየና መጀመሪያ ላይ የሚደርሰው እንግልትና መከራ ሐቂቃ ሰዎችን የፈተነ ነበር ሳይፈተኑ ኢማን አልነበረምና ሁናሊከ ብቱሊል ሙእሚኑን ሙእሚኖች ተፈተኑ ፈታኝ በሆነች እንቅጥቃጤ ውስጣቸው ላይ በሚደርስ ፈተና መጣባቸው ያ ነበር ሐቅና ባጢል የሚለይበት ኒፋቅና የማስመሰል ሐያት ሐቂቃ ቀርቦ የሚገለጽበት የሚወጣበት ማን ነው አማኙ ማን ነው ከሃዲው ማን ነው አስመሳዩ ማን ነው እውነተኛው ማን ነው በትክክል የቆመው ማን ነው ደግሞ ሐሰት ላይ የተገኘው የሚለው ነገር ለመለየት ፈተናዎች ይመጣሉ ፈተናዎቹ ከባድ ናቸው እንግልቶቹ ስሮቹ ከባድ ናቸው ስቃዩ ከባድ ናቸው ሙቃጣው ከባድ ነው የሚወሰደው እርምጃ ከባድ ነው ያ ሁሉ ግን ሐቂቃ እነዛን ሰዎች አላስፈራም እነዛን ሰዎች አላስጨነቀም ነብዩ ላይ የደረሰውን መከራ ሁላችንም እናውቃለን አይደለም እንዴ በነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ የተፈጠረውን በነብዩ ሰለላሁ ዐለይሂ ወሰለም ሐያት ላይ የደረሰውን ችግር ሁላችንም እናውቃለን ያ ነገር እንዴት ተከሰተ ያ ነገር እንዴት መጣ ያ ነገር ለምን ተፈጠረ ያ አህዋል በምን ተገኘ ብለን ስናስብ ሁሉም ሰው ራሱ ሊጠይቅ የሚገባው ጥያቄ ይኖረዋል ለምን
ነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ያለፉት ነገሮች ምናልባት መገለጽ ከሚችሉት ነው ለዚህ ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ዑዲት ተሰቃይቻለሁ በመድር ላይ ማንንም ከተሰቃየው የበለጠ ኹውፍት ተስፈራርቻለሁ በመድር ላይ ማንንም ከተስፈራራ የበለጠ ያሉት ረሱሉል አሚን ሰለላሁ ዐለይሂ ወሰለም ምናልባት በተለያዩ ነቢያቶች ላይ የደረሰ መከራል ሰምተናል አይደለም ኢማም ኢብኑ አልቀይም አልጀውዚ ያኒ ፈዋኢድ በሚባለው ኪታባቸው ላይ የሚገልጹት ነገር አለ طريق طيب فيه آدم ونهى لأجله نوح والرمي في النار خليل واضطجع لذبح إسماعيل ونشر بالمنشار زكريا وذبح السيد حاصر يحيى وقاص الضر أيوب وزاد بكاء داود وعالج عدا محمد صلوات الله عليه وسلم بكثير أنواع من الأذى فبماذا تستعجلون ችግሮች ተከስተዋል አባታችን አደም ከጀነት ወጥተውበታል ቀላል አይደለም ጉዳዩ ሰይድና ኑህ 1000 ዓመት ተጣርተውበታል ቀላል አይደለም ሪሳላው ሰይድና ኢብራሂም እሳት ላይ ተወርውረውበታል ቀላል አይደለም መንገዱ ሰይድና እስማኤል ራሳቸውን ለርዳት ቀርበውበታል ጉዳዩ አሁንም የጠና ነው ሰይድና ዘከሪያ ጉድጓድ ላይ ተከተው በመጋዝ ተመግዘው ጭንቅላታቸው ተገድለዋል ነገሩ ቀላል አይደለም ሰይድና ያህያ ኢብኑ ዘከሪያ አንገታቸው ተቆርጦ ለአንዲት በጋያ من بغاية اليهود ሀዲያ ተሰጥቷል سيدنا يعني أيوب عليه السلام بسكاي ببشتا سلفوتال سيدنا داود بلق سو ጨርሰውታል سيدنا رسول الأمين صلى الله عليه وسلم حبيبنا المصطفى صلوات الله عليه وسلم የተለያየ መከራና ችግር እየደረሰ የተለያየ አዛ እየተፈጠረ ያን ሁሉ አዛ ለምን ትቸኩላላችሁ ብሎ አሳልፈውታል رسول الأمين صلى الله عليه وسلم ስለዚህ ነው ነብዩ ተስፈራርቻለሁ የሰው ዘር ከተስፈራራ የበለጠ ተንገላትቻለሁ የሰው ዘር ከተንገላታው የበለጠ والله በዛች በማዕቀብ ወቅት የምበላት ምግብ ያጣው ከሰይድና ቢላል ብቻ ስር የምትገኘውን ቂጣ ብቻ ነበር መቀምሳት ይላሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ይህ ችግር በነብዩ ሐያት ውስጥ አልፏል ይህ መከራ በነብዩ ህይወት ውስጥ ተስተናግዷል ያለፈው ነገር ቀላል አይደለም ችግሩ መከራው ማሳው አወለል እስላም ላይ የተፈጠረው አህዋል ምናልባት ከሚገለጸው በላይ በጣም ከባድ ፈተና ነበር በጣም አስቸጋሪ ሆነ መዋቂፍ ነበር የደረሰባቸው በነዛ ሰዎች ላይ ايه وطا الصحابي ايه صحابي እንግዲህ ዑስማን ብን መዝዑን ረዲየላሁ ዐንሁ አወለል እስላም ላይ መከራ በሚደርስበት ጊዜ እሱ ግን የት ነበር የነበረው ጥገኝነት ወስዶ በጥገኝነት ስር ነበር የሚኖረው አረቦች ለጀዋር ልዩ ግምት አላቸው ጥገኝነት ለተሰጠው ሰው አንድ የጎሳ መሪ እከሌ በኔ ስር ተጠግቷል ወይም ደግሞ አስጠግቻለሁ ካለ ማንንም መከራ ያደርስበትም ወሊድ ኢብኑ ሙጊራ የሚባለው የቁረይሾች ባለሀብት የቁረይሾች ባላባት የሆነው የሰይድና ኻሊድ ኢብኑ ወሊድ አባት ኃላፊነቱን ወሰደ ጥገኛ አድርጎ ያዘው ይህ ሷሃባ የሚነካ የሚያንገላታ የሚያሰቃይም ሰው አልነበረም ስለዚህ ግን እሱ አልተደሰተም መከራ ስላልደረሰበት ሰላምን አላገኘም ችግር ስላልተከሰተበት ውስጡ አልተረጋጋም ነገሮች ያስጨነቁት መጡ እኛ የሚጨንቀን ችግር ሲደርስብን ነው እኛን የሚጨንቀን መከራ ሲያጋጥመን ነው እነሱ ደግሞ የሚጨንቃቸውና የሚያስጨንቃቸው ምንድነው በእስልምናቸው ላይ ችግር ሳይኖር ሲቀር እስልምናቸው ላይ ሳይፈተኑ ሲቀሩ አላህ የፈለገባቸው ነገር እንዳለ ያምናል ስለዚህ ነበር ይሄ ሰሃቢ والله በደረጃ እየተበለጥኩ ነው እነ ቢላል አስፋልት ዳር ይቀጠቀጣሉ እነ ያስር ከነቤተሰቦቹ በጣም በሚያሳዝን ሁኔታ በሰቆቃ ባሰቃቂ ሁኔታ ይገደላሉ ሌሎችም ሰሃባዎች መግቢያ መውጫቸው መከራው እለት ከእለት እየጨመረ መጥቶ አደጋ ይደርስባቸዋል እኔስ ደረጃ ተቀደምኩ ችግሩ ደረሰብኝ ያለ ነበር የተናገረው ሰዓት ላይ የወሰነው እርምጃ ግልጽ ነበር ሄዶ ወሊድ ኢብኑ ሙጊራን ጥያቄ ነበር ጠየቀው والله ያ ወሊድ ከዛሬ ጀምሮ እኔ አንድ ነገር ልጠይቅህ ፈልጋለሁ ምንድነው እሱም ጥገኝነትን እንድታነሳልኝ ጠይቃለሁ አለው ወሊድ ኢብኑ ሙጊራ ምን ነበር ያለው አወጀተ ጀዋሩን ኸይሩ ሚኒ ከኔ የተሻለ መልካም መጠጊያ አገኘህ ከኔ የተሻለ ሰው አንተ እኔ ሊወክል የሚችል ቦታ የሚይዝልህ ሰው አገኘህ ሲለው አው አግኝቻለሁ ማንን አገኘህ ሲለው አላህ Subhanahu Wa Ta'ala ነበር መልሱ አላህን አግኝቻለሁ ስለዚህ ምንድነው ጥገኝነትን አንሳልኝ ነበር የጠየቀው ጥያቄ ረዲየላሁ ወሊድ ኢብኑ ሙጊራ ጥገኝነቱን አነሳለት በጠየቀው መሰረት እሺ አለው ጥገኝነቱን አንስቶለት ሄደ ሱቁ ካዚሉታል አረቦቹ ካባ አካባቢ ላይ የስነ ግጥም የስነ ጽሁፍ መድረካቸው ደበር እዛ ቦታ ላይ አንድ ገጣሚ ተቀምጦ ግጥም ይገጥማል كل شيء سوى الله باطل يعني ማንኛውም ነገር ካላህ ውጭ ያለው ነገር ባጢል ነው ሲል ሰደቅተ ያ ለቢድ እውነት ተናገርክ ይለዋል وكل نعمه الله محل له زائل ጸጋ የተባለው ሁሉ ጠፊ ነው ተወጋጅ ነው ሲል ከዘብት ያ ለቢድ نعمه الجنه لا تزول ዋሸ የጀነት ጸጋ ይወገድም ጊዜያዊም ደስታም አይደለም ዘላለማዊ የሆነ ዋጋ ነው ሲል ተበሳጭ አረቦች ለስነ ጽሁፍ ከነበራቸው ግምትና ቦታ ስነ ጽሁፍ የፈለገው ይነገር
አስተያየት እንኳን አይሰጥም ነበር የዚህ ሰዓት ላይ ነበር ለቢድ ايها العرب ايها القريش እናንተ አረቦች እናንተ ቁረይሾች መቼ ነው በአረቡ ዓለም ላይ ከመቼ ጊዜ ጀምሮ ነው ገጣሚዎች መዋረድ መሰደብ የጀመሩት ሲል ምን እናርግ እርምጃ እንዳንወስድበት እንደምታቀው በወሊድ ኢብኑ ሙጊራ ጥገኝነት ስር ያለ ሰው ነው አሉት የዚህ ሰዓት ላይ ምን ነበር ያላቸው والله ጥገኝነቴን አንስቻለሁ ነበር ያላቸው ጥገኝነትን ካነሳህማ ብለው ከበው ይደበድቡት ጀመር በጣም ጎዱት በጣም መቱት የዚህ ሰዓት ላይ ነበር ወሊድ ኢብኑ ሙጊራ ወጣት ታላቅ ሱሐባ ዑስማን ኢብኑ መዝዑን እየተደበደበ የደረሰው አገላገለው አስለቀቀው ሲያየው ተጎድቷል በተለይ ቀኝ አይኑ ደም ማፍሰስ ጀምሯል አየኸው ዑስማን አለው እያልኩህም ቢብለህ ሄድክ ከኔ የተሻለ መጠጊያ ታገኝም ብለህ አላህ ይበልጥብኛል ብለህ ጥገኝነቱን አሳልፈህ ሰጠ የደረሰብህን ተመልከተው ቀኝ አይንህ ደም እያፈሰሰ ነው አለው والله يا وليد አለው እኔ በደረሰብኝ ነገር አልጸጸትም አለው ይልቅ እንደውም ሐዘን የሚሰማኝ እቺ ግራኛው አይኔ ቀኝ አይኔ ላይ የደረሰው የእስልምና የደረሰባት መከራ ስላልደረሰባት በሐዘን እያለቀሰች ነው ያለው ረዲየላሁ ዐንሁ ቀኝ አይኔ ላይ የደረሰው መከራ ግራ አይኔ ላይ ስላልደረሰ እቺኛዋ ግራ አይኔ በሐዘን እያለቀሰች ነው ለእስልምና ለደረሰው ነገር አልጸጸትም ነበር ያለው ረዲየላሁ ዐንሁ يعني حقيقة يسطوت ነገር አለ የሰጡት ግምት አለ የሰጡት ደረጃ አለ ስለዚህ ሀብት ሲነካ ችግር ሲፈጠር ምናቀው ታሪክ አለ አይደለም እነ ሙስዓብ እነ እንትና ሰልማን አልፋርሲ ሌሎቹ በሀያታቸው ላይ የደረሰባቸው ነገር እስልምናን በመያዛቸው የመጣባቸው ችግር يعني ሱሐይብ الرومي ሀብት ንብረቱን ነው የወሰዱት ሀብት ንብረቱን ነው የነጠቁት ያለውን ሀብት ነው የገፈፉት ወደ መካ ነብዩን ከመካ ተነስቶ መዲና ተከትሎ ይወጣለው ሲል መሐመድን ተከትለህ የምትወጣ ከሆነ ያስከውን ገንዘብ ይዘህ አትወጣም እኛ ሀገር ላይ ሰርተህ ለኛ መውጊያ ገንዘብህን ይዘህ አትሄድም ስለዚህ ያለህን ብር ታስቀምጣለህ ነበር ያሉት በሚሊዮን የሚቆጠር ሀብት والله ገንዘቤን ብሰጣችሁስ ምንድነው የምታረጉልኝ አላችሁ ገንዘብን ከሰጠህን እንኳን ነፃ እንለቃለን አሉት መርሐባ አላችሁ እኔ እስልምና ከገንዘብ የለበለጠ ቦታ ልብ ውስጥ ስለሌለ ወሰዱት ገንዘቡን ያም ግን አላረካቸው አሁንም ለሄድ ሲል ይሄ ፈረስን ሳይቀርኮ በእኛ ገንዘብ የተገዛ ነው አሉት እና ምንድነው መፍትሄው ፈረስን መውረድ አለበት ፈረስን በተውተውኛላችሁ አሁን ተዋለን ውረድ መርሐባ ፈረስን ወሰዱት አለና በእግሩ ጉዞ ጀመረ አስቡት በሚሊዮን ሀብት የነበረው ሰው ሀብት ንብረቱን ጥሎ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም ልክ መዲና ሲገባ ሲያገኙት ከሱ ቀድሞ خبሩ ደርሷል يعني من فوق سبع السماوات ربحت تجارتك يا صحيب ነበር ያሉት ረሱል ሰለላሁ ዐለይሂ ወሰለም صحيب የነገድከው ንግድ አተረፈ አሉት ረሱላህ ሰለላሁ ዐለይሂ ወሰለም ንግድህ ውጤታማ ሆነ ምክንያቱም የተገዛበት ان الله اشترى من المؤمنين انفسهم واموالهم جنة بأن لهم الجنة ገንዘቡም ሐያቱም ሲጠፋ ዋጋውና ዋስትናው አላህ ዘንድ ያለው ጀነት ነው የሚሰጠው ነገር ከዚህ አንፃር እነዚህና መሰል ምሳሌዎችን ብናነሳቸው ቆጥረን አንዘልቃቸውም በዛ ሐያቱ ሰሃባዎች ውስጥና በሰለፉል ኡማ ላይ ያለፈው ተጨባጭ ዲናቸው ከምንም ነገር በላይ በእነሱ ልብ ውስጥ ቦታ ነበረው ውድ ነበር ለዚህ ሲሉ እንዳልኳችሁ አልአግላ ወረኺስ አለ የተባለው ነገር ሁሉ ከፍለዋል ውዱንም ርካሹንም ሰጥተዋል እስላም ለጠየቀው ነገር ሁሉ ፈጣን ምላሽ ሰጥተዋል ማድረግ ያለባቸው ነገር ሁሉ አድርገዋል እኛ ላይ ያለው ግን ከዚህ ውጭ ነው ያለው እኛ ውስጥ ያለው ነገር ግን ከዚህ ቦታ የተለየ ነው ያለው ሐቂቃ እስልምና ጋር ምናወዳደራቸው ነገሮች በጣም ብዙ ናቸው ከዲናችን ጋር ምናቀርባቸው ነገሮች በጣም ብዙ ናቸው በዱንያ ላይ ይዤ መገኘት አለብኝ ያ ነገር ላለማጣት ከእስልምናው ቢጎዳ ምንም አይደለም ሐራሙን እደፍረዋለሁ ይዞ መገኘት ነውና ሪባው ቀላል ነው አራጣ ውስጥ ገብተህ ተውበት ታደርጋለህ በሰደቃ ታጠፋዋለህ ዚናውም ይሰራል በተውበት ይመለሳል ሌሎች መሰል በሐያታችን ውስጥ ያሉ አሳፋሪና አሳዛኝ ክስተቶች ይኖራሉ እነዚህ ሁሉ ተጨባጮች ልባችን ውስጥ ያለው የዲን እስላም ቦታ በጣም ደካማ በመሆኑ ነው ሐቂቃ ይሄ ካለ ደግሞ ሰው ለእስላም ይበጃል ይጠቅማል ተብሎ አይታሰብም ውስጡ ባዶ የሆነ ሰው አቡበከር የተለኩት በቁመናቸው በዘራቸው በመልካቸው በነበራቸው ገጽታ አልነበረም አቡበከር የተለኩት በልባቸው የአቡበከር ኢማን የተመዘነው ልባቸው ውስጥ ባለው ጥንካሬ ነው ደዋፊው ነው ለዛ ለኸይር ያነሳሳቸው የነበረው ነገር ምንድነው እቹ ልብናት የኡመት መሐመድ ሰለላሁ ዐለይሂ ወሰለም ልቦች ጋር ተወዳድራ ሚዛኗ የአቡበከር ያደፋል የተባለችው ወደራ አይገኝለት ስለዚህ እስላም ጠይቋል ፈጣን ምላሽ ተሰጥቷል እስላም ለሚፈልገው ነገር መገኘት ያለባቸው ቦታ ላይ ተገኝተዋል እኛስ ከዚህ ውጭ ነን ያለነው ብያለሁ ነገሮች አላህ ያዘነላቸው ወንድሞችና እህቶች ካልሆኑ በስተቀር ብዙዎቻችን ዲኑ ልባችን ውስጥ ቦታ አጥቷል
ለዲናችን ያለን ግምት ቀንሷል ከምንም ነገር በላይ ብዙ ነገሮች እስልምና ጋር ለማወዳደር እስልምና ጋር አብረን ለማቀራረብ ምን ሄድባቸው መንገዶች በስተዋል ይሄ ነገር መቀጠል አለበት ብላችሁ ታምናላችሁ ላ والله የለበትም ይሄ ነገር ከቀጠለ ውድቀታችን የበለጠ ያፋጠነን ነው የምንመጣው የሙስሊሞች ችግር ሁሉ ጊዜ እየተሰማን ነገሮች እየበረቱ አሁን ከምናየው የከፋ የበለጠ አደጋ ሊፈጠር ይችላል ለምን ሰው እስካልተፈጠረ ሙስሊሞች እስካልተነሱ ችግሮች ገብቷቸው እስካልተንቀሳቀሱ ድረስ የሚፈጠረው ይሄ يعني አንደሉስን ሙስሊሞች ለ800 ዓመት መርተውታል ሲባል ታውቃላችሁ ስፔን 500ኛው ዓመት ላይ 500 ዓመት ሙስሊሞች ከገዟት በኋላ ሙስሊሞች ባደረጉት ድክመት በፈጠሩት ኢንሂያር በፈጠሩት ኢንሂራፋት አስተሳሰብ ወደ ኋላ መቅረትና በወንጀላቸው አንደሉስ ከሙስሊሞች እጅ ልትነጠቅ ስትነሳ ዩሱፍ ኢብኑ በሽታን የሚባል ሰው ነበር የ90 ዓመት ሽማግሌ ነው ፍጹም እኛ በሐያት ያለን የሙስሊም ኡማ ይሄ መከራ አይደርስበትም እስልምና ለዚህ አደጋ አይገለጥም ብሎ የ90 ዓመት ሽማግሌ አቋም ይዞ ነበር የተነሳው ሱብሃንአላህ ዑለማዎች ታሪክ ምሁራኖች የሚጽፉት ይሄንን ታሪክ ነው የአንደሉስን የስፔንን ከሙስሊሞች እጅ ላለመውጣት 300 ዓመት እንድትቀጥል ያደረጋት ሰው ይህ ሰው ነበር የ90 ዓመት ሽማግሌ አቋም ይዞ ተነሳ እርምጃ ወሰደ በሚፈለገው አይነት መልኩ ተንቀሳቀሰ መዋቅፍ አዚም ታላቅ የሆነ መዋቅፍ ታላቅ የሆነ አቋም ይዘው ነበር የተንቀሳቀሱት ይሄን ያለ ሰብስክራይብ በማድረግ ቤተሰብ ይሁኑ